ሰላም ጤና ይስጥልኝ የኢትዮ ሄልዝ ቤተሰቦች እንዴት ናችሁ? ዶክተር አማኑኤል እባላለሁኝ። ይህ ስለ ጤናችን የምንማማርበትና የምናውቅበት የጤና ገጽ ነው። በዛሬው የጤና ትምህርታችን በእርግዝና ወቅት የወገብ ህመም ወይም ደግሞ የታችኛው የጀርባ ህመም የሚከሰትበትን ዋነኛ የሆኑ ምክንያቶችና እንዲሁም ደግሞ መፍትሄዎችን እንመለከታለን። ይህ የጤና ቪዲዮ ጠቃሚና እንዲሁም በመሰረታዊነት በተለይ ነፍሰ ጡር እናቶች ማወቅ ያለባቸው አስፈላጊ የጤና መረጃ ስለሆነ ቪዲዮውን ላይክ እንዲሁም ደግሞ ሼር በማድረግ እንድትጀምሩት በትህትና እየጠየቅኩኝ ወደ ፕሮግራሜ ማልፍ ይሆናል። መልካም ቆይታ ይሁንላችሁ። ለብዙ ነፍሰ ጡር እናቶች በእርግዝና ወቅት ከሚፈጠሩ ትልቁ ችግሮች አንዱ የወገብ ህመም ነው። ከግማሽ እስከ 3/4 የሚሆኑት ነፍሰ ጡር እናቶች የወገብ ህመም ያጋጥማቸዋል። ታዲያም የወገብ ህመም ከምን የተነሳ ሊከሰት ይችላል? ይህንን በሁለት ከፍለን እናየዋለን። ይህም ማለት በመጀመሪያው የእርግዝና መንፈቅ ማለትም እስከ 3 ወር ድረስ ባለው የእርግዝና ወር ማለት ነው የወገብ ህመም የሚከሰትበትን ምክንያቶችና ከአራተኛው ማለትም ከሁለተኛውና ሶስተኛው የእርግዝና መንፈቅ ወይም ደግሞ ከአራተኛው ወር ጀምሮ የወገብ ህመም የሚከሰትበትን ምክንያቶች በማለት በሁለት ከፍለን እናያለን ማለት ነው። በመጀመሪያ የምናየው በመጀመሪያው የእርግዝና መንፈቅ ማለትም እስከ 3 ወር ድረስ ባለው የእርግዝና ጊዜያት የወገብ ህመም የሚከሰትበትን ምክንያቶች ይሆናል። አንደኛውና የመጀመሪያው የወገብ ህመም በመጀመሪያዎቹ የእርግዝና ወቅት ሊከሰትበት የሚችለው ምክንያት የሆርሞኖች መለዋወጥ ስለሚኖር ነው። በመጀመሪያው የእርግዝና መንፈቅ የፕሮጀስትሮን መጠን በፍጥነት ይጨምራል። የዚህ ሆርሞን ከፍተኛ መጠን ከዳሌ አጥንት አቅራቢያ የሚገኙትን ጡንቻዎችና ጅማቶች እንዲላሉ ያደርጋቸዋል። ይህም የመገጣጠሚያዎችን አቀማመጥ ሊጎዳ ይችላል። ሪላክሲን የሚባል ሌላ ሆርሞን ደግሞ እንቁላል በማህፀን ግድግዳ ላይ እንዲተከል ይረዳል። እንዲሁም በእርግዝና የመጀመሪያ ወራቶች ላይ የማህፀን መኮማተርን ይከላከላል። ምጥ ሲቃረብ ሪላክሲን የተባለው ሆርሞን የማህፀን በር ልል እንዲሆንና ለመውለድም እንዲከፈት ያነሳሳል። በተጨማሪም ሪላክሲን በዳሌ ክልል ውስጥ የሚገኙትን ጅማቶችና መገጣጠሚያዎች ያፍታታል። ይህም ህፃኑ በሚወለድበት ጊዜ የመውለጃው መንገድ እንዲሰፋ ያስችላል ማለት ነው። ታዲያም ሪላክሲን ችግሩ አከርካሪን የሚያጠነክሩ ጅማቶችን ይጎዳል። ይህም ታዲያ የመገጣጠሚያዎች መላላት፣ የአቀማመጥ ለውጥና የወገብ ህመምን ሊያስከትል ይችላል ማለት ነው። ስለዚህ የሆርሞን መለዋወጥ ሲኖር በመጀመሪያው የእርግዝና መንፈቅ የወገብ ህመም ያጋጥማቸዋል ማለት ነው። ሁለተኛ ምክንያቱ ጭንቀት ነው። ጭንቀት የእርግዝና አንዱ አካል ነው። ጭንቀት እርጉዝ ባትሆኑም ለጀርባ ህመም አስተዋጽኦ ሊያደርግ የሚችል ምክንያት ነው። ጭንቀት የአንድን ሰው ስሜት ወይም ደግሞ የስነ ልቦና ሁኔታ ብቻ አይጎዳም። ጭንቀት እንደ ድካም፣ ራስ ምታት፣ የጡንቻ ህመም የመሳሰሉ አካላዊ ችግሮችንም ሊያስከትል ይችላል። የጡንቻን ህመምና እንዲሁም ደግሞ ጫናንም ይጨምራል። ሆርሞኖች በመገጣጠሚያዎችና በጅማቶች ላይ ከሚያደርሱት ጉዳት ጋር ተዳምሮ ስለ ስራ፣ ቤተሰብ፣ እርግዝናው ወይም ደግሞ ስለ ማንኛውም ነገር ትንሽ ጭንቀት መኖር የጀርባ ህመም እንዲባባስ ያደርጋል ማለት ነው። ስለዚህ እንደ አጠቃላይ በመጀመሪያው እርግዝና መንፈቅ የጀርባ ህመም ሊያጋጥማችሁ የሚችለው አንደኛ በሆርሞኖች መለዋወጥ ሊሆን ይችላል። ሁለተኛ ደግሞ በጭንቀት አማካኝነት ይሆናል ማለት ነው። ሁለተኛው ደግሞ የምናየው በሁለተኛውና በሶስተኛው የእርግዝና መንፈቅ ወይም ደግሞ ከአራተኛው ወር ጀምሮ ለሚከሰት የወገብ ህመም ምክንያቱ ምን እንደሆነ ይሆናል ማለት ነው። በሁለተኛውና በሶስተኛው የእርግዝና መንፈቅ ጽንሱ በፍጥነት እያደገ ሲሄድ ማህፀን መስፋፋቱን ይቀጥላል። በአቀማመጥ ላይ የሚደረጉ ለውጦች፣ ክብደት መጨመርና የጡንቻ መለያየት በእርግዝና የመጨረሻ ወራቶች ላይ ለሚከሰት የጀርባ ህመም አስተዋጽኦ ያደርጋሉ ማለት ነው። ታዲያም እነዚህ ምክንያቶች አንድ በአንድ ስናያቸው አንደኛውና የመጀመሪያው ትክክለኛ ያልሆነ የሰውነት አቋም ነው። ይሄ ማለት ባድ ቦዲ ፖስቸር የምንለው ማለት ነው። የጽንሱ ክብደት እየጨመረ ሲሄድ የነፍሰ ጡሯ ስበት ማዕከል ወይም ደግሞ ግራቪቲዋ ወደ ሰውነቷ ፊት ለፊት ይሸጋገራል። ይህም ደግሞ በምትቀመጡበት፣ በምትቆሙበት፣ በምትንቀሳቀሱበትና በምተኙበት ጊዜ ተጽዕኖ ያሳድርባቸዋል። ትክክለኛ ያልሆነ የሰውነት አቋቋም ለምሳሌ ለረጅም ጊዜ መቆምና ጎንበስ ማለት የጀርባ ህመምን ሊያስነሳ ወይም ደግሞ ሊያባብስ ይችላል። አንዳንድ ሴቶች ደግሞ ሚዛናቸውን ለማስተካከል ሲሉ ወደ ኋላ ሊያጎነብሱ ወይም ደግሞ ቀና ሊሉ ይችላሉ። ወደ ኋላ ቀና ማለትም በጀርባ ጡንቻዎች ላይ ተጨማሪ ጫና ስለሚፈጥር ለወገብ ህመምና የጡንቻ መሸማቀቅ ሊዳርግ ይችላል ማለት ነው። ስለዚህ አንዱ ትክክለኛ የሰውነት አቋቋም አተኛኘት ሊሆን ይችላል፣ አቀማመጣችሁ ሊሆን ይችላል፣ ስትቆሙ ሊሆን ይችላል። በእነዚህ ምክንያቶች ሊከሰትባችሁ ይችላል ማለት ነው። ሁለተኛው ደግሞ ክብደት ስለሚጨምሩ ነው። ተጨማሪ የጽንስ ክብደት መጨመር በወገብና በመገጣጠሚያዎች ላይ ህመምን ሊያስከትል ይችላል። አንዲት ሴት በእርግዝና ወቅት የሚጨምረው ክብደት
በእሷና በልጇ አጠቃላይ ጤና ላይ ተጽዕኖ ሊያሳድር ይችላል። ይህም አንዱ ለወገብ ህመም ምክንያት ይሆናታል ማለት ነው። ሶስተኛ የሆድ ጡንቻዎች መለያየት ሲኖር ነው። ሆድ በሆድ መሃል ላይ የሚገናኙ ሁለት ትይዩ የጡንቻ ባንዶችን ያቀፈ ነው። እነዚህ ጡንቻዎች ታዲያ የአከርካሪ አጥንትንና ጀርባን ለመደገፍ ይረዳሉ። በእርግዝና ወቅት እያደገ ያለው ጽንስ በሆድ ጡንቻዎች ላይ ጫና ያሳድራል። ይህም እንዲለጠጡና በአንዳንድ ሁኔታዎች ደግሞ እንዲለያዩ ያደርጋቸዋል ማለት ነው። በሁለተኛውና በሶስተኛው የእርግዝና ወራቶች ውስጥ አንዳንድ ሴቶች በሆዳቸው ላይ እብጠት ሊያጋጥማቸው ይችላል። ይህም የሆድ ጡንቻዎቻቸው ለሚያድገው ማህፀን ቦታ ለመስጠት የተለያዩ መሆናቸውን የሚያሳይ ምልክት ነው። ልክ በምስሉ ላይ እንደምታዩት ጡንቻዎች ማለትም የሆድ ጡንቻዎች እንደዚህ እንዲለያዩ ያደርጋል ማለት ነው። የሆድ ጡንቻዎች ሲለጠጡ ይዳከማሉ። ይህም ደግሞ አንዲት ሴት ጀርባዋን የመጎዳት ወይም ደግሞ ለወገብ ወይም ደግሞ ለዳሌ ህመም የመጋለጥ ዕድሏን ከፍ ሊያደርገው ይችላል ማለት ነው። ስለዚህ አንደኛውና ሌላኛው ምክንያት ይሄ ይሆናል ማለት ነው። እንደ አጠቃላይ በሁለተኛውና በሶስተኛው የእርግዝና መንፈቅ ወይም ደግሞ የእርግዝና ጊዜያቶች ላይ ለሚከሰት የወገብ ህመም ምክንያቱ የሚሆነው አንደኛ ትክክለኛ የሆነ የሰውነት አቋቋም መኖር ነው። ሁለተኛ የክብደት መጨመር፣ ሶስተኛ ደግሞ የሆድ ጡንቻዎች መለያየት ይሆናል ማለት ነው። እነዚህ ምክንያቶች ካየን በመጨረሻ ወደ መፍትሄዎቹ እንሄዳለን። ማለትም የወገብ ህመም ሲከሰት ምን ነገሮችን ማድረግ ያስፈልጋል፣ እንዲሁም ደግሞ ምን ሲሆንስ አሳሳቢ ነው የሚለውን በመጨረሻም የምናይ ይሆናል ማለት ነው። የእርግዝናችሁ ወር ምንም ይሁን ምን የጀርባ ህመም ወይም ደግሞ የወገብ ህመም ለመቀነስ የሚያስችሉ መፍትሄዎች አሉ። ሙሉ በሙሉ መከላከል ባይቻልም ህመሙን ግን መቀነስ ይቻላል። ስለሆነም በእርግዝና ወቅት የሚከሰትን የታችኛው የወገብ ህመምን ለመቀነስ ምን ማድረግ ያስፈልጋል ሲባል ስትቀመጡም ሆነ ስትቆሙ አቋቋማችሁን ማስተካከል ይኖርባችኋል። ለረጅም ጊዜ ከመቆም መቆጠብ አለባችሁ። ዕቃ ስታነሱ ከወገብ ከማጎንበስ ይልቅ ጉልበታችሁን አጥፋችሁ ማንሳት ይኖርባችኋል። ከባድ ነገሮችን ከማንሳት መቆጠብ አለባችሁ። ምቹ ጫማዎችን መጠቀም ያስፈልጋል። አተኛኘታችሁን ማስተካከል፣ በጎናችሁ መተኛት ይኖርባችኋል። በጀርባችሁ ፈጽሞ መተኛት የለባችሁም። በተለይ እርግዝናችሁ የገፋ ሲሄድ የሞቀ ጨርቅ በሚያሟችሁ ቦታ ላይ መያዝም የወገብ ህመሙን ለመቀነስ ይረዳል። ለእርግዝና አስተማማኝ የሆኑ የሆድና የጀርባ ጡንቻዎችን የሚያጠነክሩ እንቅስቃሴዎችን መስራት ያስፈልጋል። እንደ ዮጋ ያሉ እንቅስቃሴዎችን ብትሰሩ ጠቃሚ ነው። ሆዳችሁ እያደገ ሲሄድ ከጀርባችሁ ላይ ያለውን ጫና ለመቀነስ የሚረዳ ሰፋፊ የሆኑ ልብሶችን እንድትለብሱ ይመከራል። ስትቀመጡ እግራችሁን ከፍ በማድረግ መቀመጥ። ለተጨማሪ የወገብ ድጋፍ የወገብ ትራስም መጠቀም ይኖርባችኋል። እንዲሁም ደግሞ በቂ እረፍት ልታገኙ ይገባል ማለት ነው። በእነዚህ መፍትሄዎችና በእነዚህ መንገዶች የሚከሰትባችሁን የወገብ ህመም መቀነስና ማስታገስ ይቻላል ማለት ነው። የጀርባ ህመም በተለምዶ የእርግዝና የተለመደ አካል ነው። ነገር ግን በአንዳንድ ሁኔታዎች ደግሞ ያለ ጊዜው ምጥ ወይም ደግሞ የሽንት ቧንቧ ኢንፌክሽን የመሳሰሉ ከባድ ችግሮችም ምልክት ሊሆን ይችላል። ስለሆነም ከወገብ ህመም ጋር እንደ ትኩሳት፣ ሽንት በሚሸኑበት ጊዜ የማቃጠል ስሜት መሰማት ወይም የደም መፍሰስ አብሮ የሚከሰት ከሆነ ችላ ሊባል አይገባም። እነዚህ ምልክቶች ካጋጠሙ ወዲያውኑ ሐኪም ማማከር ወይም ደግሞ ህክምና ማድረግ ይጠበቅባቸዋል። ስለሆነም ክቡራን ቤተሰቦች ለዛሬ የነበረን የጤና ትምህርት ይህን ይመስል ነበር። በጣም ጠቃሚና አስተማሪ የሆነ የጤና መረጃ ነው። በተለይ ለነፍሰ ጡር እናቶች በጣም አስፈላጊ የሆነ ቪዲዮ ነው። ስለዚህ ቪዲዮን ሼር አድርጉላቸው። ቻናሉም አዲስ ስለሆነ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። በቀጣይነት አስፈላጊና ጠቃሚ የሆኑ የጤና ትምህርቶችን የምንማማርበት ይሆናል። ለዛሬ በዚህ ብቃን። በቀጣይ የጤና ቪዲዮ እስክንገናኝ ቸር ሰንብቱ።